ላይ የተናገረው ትንቢት ነውና አንደኛው ከነነፍሱ ሰው ተኝቶ እንደሚነሳ በስጋው ቢሞት በመለኮቱ ሕያው ሆኖ ወደ መቃብር ወረደ ተነሳ። ሁለተኛው እንደሚነሳ አውቆ ሰው ይተኛል ይነሳል። ጌታም እንደሚነሳ አስቀድሞ በነቢያት ተናግሮ ነበረና እነሆ ተቀበረ ተነሳ። በሶስተኛው ሰው የሚተኛው እንቅልፍ የተወሰነ ሰዓት ነው፣ ብዙ ሰዓት አይደለም። ጌታ በመቃብር ውስጥ የሚቆየው 3 ቀን ብቻ ነበር። አስቀድሞ ተነግሯል፣ በዮናስ ተናግሯል። 3 ቀን ዮናስ በአሳ ሆድ ውስጥ እንዳደረ እኔም 3 ቀን በመቃብር አድራለሁ አለ። በሶስተኛው ቀን ምን አለ? ተነሳ ማለት ነው። አሁን እንግዲህ ወደ ወንጌሉ ምን ይላል? በመንፈቀ ሌሊት ይሄ 400 ጠባቂ ዙሪያውን ሾተል ይዞ ባለበት ሰዓት ላይ ጌታችን ድንጋይ አንሱልኝ አፈሩን በትኑልኝ ሳይል ተነሳ። ወተንሳ እግዚአብሔር ከመዘንቅሃም ነዋም በጣም ባደገኛ እንቅልፍ ውስጡ ነው ብድግ እንደሚል ሰው ብድግ አለ ይላል። ወቀተለ ጸሮ በድሬሁ ጠላቶቹን ወደኋላ መታ ማለት ዲያብሎስን አሰረው፣ አይሁድን አሳፈረ። ገባይታ አይሁድ ወደቁ፣ ትንሣኤውን ማየት አልቻሉም፣ ወደኋላ ወደቁ ይላል። ወቀተለ ጸሮ በድሬሁ ወተንሳ እግዚአብሔር ከመዘንቃህ እምኗ ወከመሃያ ወህዳገ ወይን እነሆ ወይን ጠጥቶ በኃይለኛ እንቅልፍ ላይ የነበረ ሰው ብድግ እንደሚል በድንገት እንደዚያ በድንገት ብድግ ሲል እነዚያ መቃብር ይጠብቁ የነበሩ ሰዎች ወደኋላ ወደቁ ይላል። በዚህም ጊዜ ተነሳ። ሲነሳ እነ ማርያም መግደላዊት ሌሎቹም በመቃብር ውስጥ አደረ ወይስ አይሁድ ከመቃብር አወጣው አቃጠሉት ወይስ ምን አደረጉት ብለው በሌሊት እነ ማርያም መግደላዊት የማቴዎስ ወንጌል ምዕራፍ 28 ቁጥር 2 ላይ ወተንሰዓት ይላል። ማርያም መግደላዊት ተነሳች፣ ከጓደኞቿ ጋር ወደ መቃብሩ ሄደች። ስትሄድ እነሆ ጨለማውን አልፈራችሁም፣ ድንጋዩን አልፈራችሁም፣ እንቅፋቱን አልፈራችሁም፣ እሾሁን አልፈራችሁም። የፈራችሁ ምንድን ነበር? በላዩ ላይ የተቀመጠው ትልቅ ድንጋይ እንዳይነሳ። አንደኛ በጣም ትልቅ ድንጋይ፣ በሴቶች አቅም የማይነሳ ድንጋይ አድርጎበታል። ሁለተኛ ዙሪያውን ወታደር ቆሟል ማለት ነው። እና ድንጋዩን ማን ያንከባልልናል እያሉ ወደ መቃብሩ ሲሄዱ 2 መላእክት ነጫጭ ልብስ ለብሰዋል። ለዚህ ነው የትንሣኤ ዕለት ነጫጭ ልብስ የምንለብሰው። አሁን እነ ማርያም መግደላዊት መላእክቶቹን አህደት ራስ አህደት ርጋጽ አንዱ በላይ አንዱ በታች ነው። ሚካኤልና ገብርኤል ናቸው። በነገራችን ላይ እነሱን ሲያዩ ፈሩ ይላል። አንተ ደሰ ይትፍራ ወይ ትደንግጻ፣ እናንተስ አትፍሩ፣ የተሰቀለውን የተነሳውን ኢየሱስን እንደምትፈልጉ እናውቃለን። ተንሥአ በከመ ይቤ ይሃሎ ዘየ፣ አስቀድሞ እነሳለሁ እንዳለ ተነስቷል። በዚህ የለም ማለት በቃ የድንግል ማርያም ልጅ መድኃኔ ዓለም በመቃብሩ የለም። የክርስቲያኖች አምላክ መድኃኔ ዓለም በመቃብር የለም። ድንጋይ አንሱልኝ አላለም፣ አፈር በትኑልኝ አላለም። በራሱ ኃይልና ስልጣን ተነስቷል። ሕያውን ከሙታን መካከል ለምን ፈለጋችሁት? እነሆ በራሱ ኃይልና ስልጣን ሰይጣንን አስሮ ገዳይ ገሎ በራሱ ኃይልና ስልጣን ተነስቷል አላቸው ይላል። ሴቶቹን መላኩ ማለት ነው። በኋላ ሌሎች ሴቶች ወደኋላ ተነስቷል እያሉ ሲመለሱ ማርያም መግደላዊት ግን ዘወር አለችና ስትቆም ምን ይላል? ወአንኰርኰራ ለይእቲብ ወነበረ ዲቢሃ አብይ መልአክ፣ ድንጋዩን ገለበጠና ይኸው ባዶ ነው ተመልከች አላት። ሂዳ ስታይ መቃብሩ ባዶውን ቀርቷል። አሁንም አለፋለችና ቆመች። ምክንያቱም ሴቶች በአይን ካላዩና ካልተመለከቱ በስተቀር ያንን ነገር እውነት ነው ብለው ያለማመን አለባቸው። በሌላ መልኩ ደግሞ ቀባሪዎቹ ወንዶች ሁነው ትንሣኤውን የሚመሰክሩ ሴቶች ስለሆኑ ደግሞ ለመመስከር ያየነውን እንመሰክራለን፣ የሰማነውን እንናገራለን ነውና የተማሩት ይህን ስለሆነ ሳላየው እንዴት ተነሳ ብዬ መሰክራለሁ፣ ሳላየው ሳልመለከተው የትንሣኤ ምስክር እንዴት ሆናለሁ አለችና እንደገና ቆመች። በዚህን ጊዜ ነው ዮሐንስ ወንጌል ምዕራፍ 21 ላይ እንደምናየው ምዕራፍ 20 ላይ እንደምናየው የዮሐንስ ወንጌል ምዕራፍ 20 ማርያም አላት። ማን? ጌታ። በአትክልቱ ቦታ ላይ ዘወር ብላ ስታየው ጌታ ነው። ረቡኒ አለችው። አሁን ሄዳ ልትነካው ስትል አትንኪኝ አላት። ሀበ አምላኬ ወአምላክክሙ ወደ አምላኬ ወደ አምላካችሁ ወደ ንጉሴ ወደ ንጉሳችሁ እስከማድረግ ድረስ አለና ምን አላት? ሁራ ንገር ለአርዳኢከ ከመ ተንሣእኩሙ እሙታን፣ ሂጂና ለሐዋርያት እንደተነሳው ተናገሪ አላት። እንደተነገረውም እነሆ በመንፈቀ ሌሊት ጌታችን ሙስና መቃብርን አጥፍቶ ተነሳ፣ ሰይጣንን አሰረው፣ የክርስቲያኖች ድል ተበሰረ፣ ሞት በትንሣኤ ተዋጠ፣ የሞት መውጊያው በክርስቶስ ከሸፈ፣ ኃጢአት ተወገደ፣ ጨለማ በብርሃን ተተካ
አዎ አሁን ከዚህ በኋላ ክርስቶስ ሲነሳ እነዚያ ሰዎች ወደቁ፣ 400 ማለት ነው። በኋላ ግን የሚገርመው ነገር እነዚህ ጲላጦስና አይሁድ የክርስቶስን መነሳት ሲሰሙ ትንሣኤውን ለመሸፈን የተለያየ ነገር አደረጉ። አሁንም በአራት መልኩ ሰዎች ተነሱ። ምን አይነት ሰዎች ናቸው? ዳኞች ማለት ነው። አራት አይነት ጉርብ ተነሳ። ምስክሮች መጡ። ምንድን ነው? ለሐዋርያት ብር ስጡና ይልቁንም ለእነዚያ ለወታደሮቹና አጠገብ ላሉ ሰዎች በሙሉ ብር ተበጥሮ አልተነሳም፣ ሐዋርያት ሰርቀው ወሰዱት ብለው እንዲመሰክሩ ብር ተመዘነ። የክርስቶስን ትንሣኤ ለመሸፈን ማለት ነው። ዛሬ ኦርቶዶክስን ለመሸፈን፣ ጸበሉን ለመሸፈን፣ መስቀሉን ለመሸፈን ይልቁንም የእመቤታችን አማላጅነት፣ የጻድቃን የሰማዕታትን ተራዳኢነት፣ ይልቁንም የጾምን፣ የጸሎትን፣ የመስቀልን፣ የጽላትን ክብር ለመሸፈን ብዙ ብር ተመዝኖ እንደምናየው በዓለም ላይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ያልተመዘነ ብር የለም። የቅዱሳንን ክብር ለመሸፈን፣ የጽላቱን፣ የጸበሉን ክብር ለመሸፈን ማለት ነው እና ትንሣኤውን ለመሸፈን መዘኑ። ባጭሩ እናሳጥረው። ምን ይላል? የመጀመሪያዎቹ ተጠሩ። እንዴት ተነሳ ተባሉ። 12 ሐዋርያት መጡና ድንጋዩን ገልብጠው ከመቃብር ውስጥ አወጡት። አንደኛው ምስክር ይሄ ነው። እንደገና ደግሞ ሌሎቹ ተጠሩና መጡ። እናንተስ ተባሉ። 36ቱ ቅዱሳት አንስት መጡና ድንጋዩን ፈንቅለው ከመቃብር አወጡት። ይህም ውሸት ነው። ሁለተኛ ነው። ሶስተኛው ዮሴፍና ኒቆዲሞስ አጥበው ገንዘው በቀበሩበት ባዩበት ባስቀመጡበት ተነስተው መጥተው ድንጋዩን ገልብጠው እንዲነሳ አደረጉት። ምክንያቱም ድንጋዩ ተገልብጧል። ድንጋዩን የገለበጠው መልአኩ ነው። አሁን ሶስተኛው ይሄ ነው። አራተኛው ደግሞ ምን ይላል መሰላችሁ? እነሆ 120 ቤተሰብ ማለት 12ቱ ሐዋርያት፣ 36ቱ ቅዱሳት አንስት፣ 70 አርድእት እነዚህ 120 ቤተሰብ ይባላሉ። 120 ቤተሰብ አጠቃላይ አንድ ላይ ተሰብስበው መጥተው ድንጋዩን ገለበጡና መቃብሩን ከፍተው ጌታን ይዘውት ተነሱት። ኢየሱስን ይዘውት ወሰዱት አሉ። አሁን አምስተኛው ምስክር እውነት ሊናገር መጣ። በነገራችን ላይ ጌታ የተከሰሰባቸው 4 ክሶች ናቸው። አንደኛው ሰንበትን ይሽራል፣ ሁለተኛው የቄሳርን ግብር ይከለክላል፣ ሶስተኛው ኦሪትን ያቃልላል ነው። እነዚህ ሶስቶቹ ውሸት ናቸው፣ ሶስቱ ክሶች ማለት ነው። አንደኛው ግን እውነት ነው። የትኛው ነው? ራሱን እግዚአብሔር አድርጓል ነው። እውነት ነው። እግዚአብሔር ነው፣ አምላክ ነው፣ ፈጣሪ ነው። አዎ እዚህ ላይም ደግሞ የምንመለከተው ደግሞ 4ቱ የውሸት ምስክር ናቸው። አምስተኛው ግን የእውነት ምስክር ነው። ምን አለ መሰላችሁ? እኛ ተኝተን ሳለ እነሆ እኛ ተኝተን አላየንም፣ ተነስቷል፣ አላየንም፣ ተኝቼ አላየሁም አለ። በቃ አምስተኛው እውነት ምስክር ነው። አያችሁ፣ ከአምስቱም በሙሉ ውሸታም አይደሉም። አምስተኛውን ምን አደረገው? እውነት እንዲናገር አደረገ። ተኝተን ሳለ ተነሳ፣ አለቀ። ይሄ እውነት ነው። ስለዚህ ወተንሳ እግዚአብሔር ተነሳ። ቀጣዩ ሳምንቱ ሙሉ የትንሣኤው ትምህርት ስለሆነ ይበቃና እንኳን አደረሳችሁ ለብርሃነ ትንሣኤው። ያደረሰና አምላክ ትንሣኤን ከማን ጋር እንዋል? መብላት እየፈለጉ ከሌላቸው ጋር፣ መጠጣት እየፈለጉ መጠጣት ከሚፈልጉ ጋራ፣ በየሰፈሩ በማህበረሰቡ ውስጥ ያሉ፣ በቤተ ክርስቲያን ያሉ፣ በየሆስፒታሉ ያሉ፣ በየጸበሉ ያሉ፣ በማረሚያ ቤት ያሉ፣ በዚህ ሁሉ ያለውን ብንችል እየሄድ ባንችል ደግሞ በሐሳብ በተለያየ መልኩ እነሆ አብረው ከኛ ጋር እየጾሙ ከጾሙት ጋራ አብረን ምንም ከሌላቸው ሰው ሁነው ተፈጥረው ነገር ግን እንደ ሰው በዓል የሚውሉበት የሌላቸው ክርስቲያን ሁነው ነገር ግን እንደ ክርስቲያኑ አብረው ጾመው እና ጸልየው ፋሲካን የሚውሉበት የሌላቸው ብዙ ወገኖች አሉንና አንዳንዶቹ ለመለመን የሚያፍሩ፣ አንዳንዶቹ ደግሞ በመለመን ላይ ያሉ፣ አንዳንዶቹ መልበስ የሚፈልጉ ነገር ግን መጠየቅ የሚከብዳቸው ብዙ አለ። ብዙ ነገሮችን ቤተክርስቲያናችን ይዛለች። ሀገራችን ኢትዮጵያ እንደሚታወቀው ምግብ ተርፏቸው የሚያድሩ አሉ። ምግብ አጣው ደግሞ ቆሻሻ መጣ ገንዳ ላይ አንስተው የበሰበሰ የሚበሉ አሉ። ልብስ ተርፏቸው የሚያማርጡ ሰዎች ባሉባት ሀገር ላይ ልብስ አጣው የተቀደደ የሚለብሱ ራቁታቸውን የሚሄዱ አሉ። ቤት ሞልቷቸው የሚሸጡ የሚለውጡ እንዳሉ ቤት አጣው ማዳበሪያ ወጥረው የቀኑ ፀሐይ የሌሊቱ ብርድ የሚፈራረቅባቸው አሉ። ስለዚህ ይህን ሁሉ የምናይባት ሀገር ናትና ስለዚህ እነሆ ፋሲካን ስንውል በዚህ አይነት መልኩ አብረን እንድንውል እግዚአብሔር ይርዳን። እንኳን በድጋሚ ለብርሃነ ትንሣኤው አደረሳችሁ። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ።
በፌስቡክም በቴሌግራምም በቲክቶክም በእነዚህ ሁሉ ተከታተሉ። ቲክቶክ ላይ መጋቢ ሐዲስ ገብረ መስቀል በሚለው፣ ፌስቡክ ላይ ደግሞ ገብረ መስቀል ሚዲያ ይላል። ቴሌግራም ላይ ደግሞ መጋቢ ሐዲስ ገብረ መስቀል ይላል። በእነዚህ መርሃ ግብር የእግዚአብሔርን ሐሳብ እንነጋገር። በጠባቧ ሚዲያ ሰፊውን የእግዚአብሔርን ሐሳብ፣ በጠባቧ ሚዲያ ዘላለማዊውን የእግዚአብሔር ቃል፣ በጠባቧ ሚዲያ የእግዚአብሔርን ሐሳብና የመላእክትን ሐሳብ የቅዱሳንን ሐሳብ ይልቁንም ዓለም ታልፋለች። የማያልፈውን የእግዚአብሔርን ቃል ማግኘት ወደ ማጣት፣ ማጣት በማግኘት ይቀየራል። ደስታ ወደ ሐዘን፣ ሐዘን በደስታ ይቀየራል። ስለዚህ